ሰላም እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ አልቤኒያ ለአንድ ወር የምንቆይበት ቤት በደንብ አድርጌ ማሳያችሁ ማለት ነው። ለአንድ ወር ያክል የቆየንበት አፓርትመንት ነው። ምክንያቱም ሆቴል ከቆየን ለአንድ ወር ትንሽ ኤክስፔንሲቭ ይሆንብናል እና ለአንድ ወር አፓርትመንቱ በጣም አሪፍ አፓርትመንት ነው። እንደምታዩት እዚህ ጋር ነው በግድ የተከራየ ነው። መግቢያ ደግሞ አንደኛ ፎቅ ላይ ነው የደረሰን። በቃ በዚህ በኩል ትመጡና እዚህ ውስጥ ቁልፍ ተቀምጦ ነው የጠበቀን። ሰውየው ቁልፍ አስቀምጦ የጠበቀን እዚህ ውስጥ ነው። በኮድ ነው። ከዛ ኮዱን ትከፍቱና ትገባላችሁ ማለት ነው። እኛ ኦልሞስት ጨራርሰናል ሁሉም ነገር። ትናንትና እንደነገርኳችሁ ሙሉ 8-9 ሰዓት ነው የገባነው እና ምንም ነገር እናንተ ላሳያችሁ አልቻልኩም ማለት ነው። አሁን ግን ገብቼ በደንብ አድርጌ አሳያችኋለሁ። እንደምታዩት ለማንኛውም አሁን ከባኞ ቤቱ እንጀምራለን ማለት ነው። ባኞ ቤቱ ደግሞ ቤቶቹ እንዳለ ንጹህ ናቸው። ላይክ ንጹህ ናቸው ስላችሁ አዲስ ናቸው መሰለኝ። በሩን እንደምታዩት ቤቱ እንግዲህ በጣም አዲስ ቤት ነው የሚመስለው። እዚህ ጋር እንደገባን የፓሪስ ስዕል በጣም ነው የሚያምረው። በጣም ነው የወደድኩት። እንደውም ወደ ቤት አንስተን ይዘነው ብንሄድ እያልኩ ነበረ። እዚህ ጋም ሌላ ስዕል አለ። የአልቤኒያ ባንዲራ ይዘው ነው። ያው የድሮ ነገር ነው። ልብስ ማስቀመጫ አለ። እዚህ ጋ ጫማ ስትቀይሩ መቀመጫ አለ። ቁምሳጥኖች አሉ። እዚህ ውስጥም ልብስ ምናምን ፎጣ ማስቀመጥ ብትፈልጉም እዚህ ውስጥ ማስቀመጥ ይቻላል። እና ልክ እንደተገባ ያለው እንግዲህ ባኞ ቤቱ ነው። እንደምታዩት ደግሞ ባኞ ቤቱ በጣም ሰፋ ያለ ነው። በጣም አሪፍ ባኞ ቤት ነው። ፎጣ ከነሱ ነው። እዚህ ጋር እንደምታዩት ንጹህ አድርገው ነው የሚጠብቋችሁ። ይሄ ሁሉ እቃ ከነሱ ነው ማለት እናንተ ምንም የምትገዙት ነገር የለም። ይሄ መወልወያው፣ ምኑ፣ ሶፍቱ፣ ሙቅ ውሃው፣ ቀዝቃዛው አለ። ይሄም ከነሱ ነው እና አንድ ላይ ሁሉ ነገር አሟልተው ነው የሚሰጧችሁ። ሻምፖም አለ። ይሄን ሁሉ አሟልተው ይሰጣሉ ማለት ነው። በጣም አሪፍ ነው አድርገው የሚሰጡት እና እንደነገርኳችሁ ስዕሎቹን እዚህ ጋር እንደዚህ ናቸው። ከዛ ከነዚህ ቀጥሎ እንደሄደን ደግሞ መኝታ ቤት አለ። ልጅ ተኝታለች፣ ግን ያው በትንሹ አድርጌ ልቅረጽላችሁ ማለት ነው። ይሄ እቃ ግን በጣም ብዙ ነው ያለው። አሪፍ እቃ ነው ያለው በደንብ እንደምታዩት ነው። አልጋው በጣም ነው የሚያምረው። በጣም ትራሳችን ምናምን ምርጥ ነው እና ሀገሩ ሞቃታማ ሀገር ስለሆነ እንደዚህ አይነት ነገሮች በደንብ አሉ ማለት ነው። ማለት ውስጥ እንዲሰራ ባልኮኒው በረንዳችን ይህንን ይመስላል። ለአንድ ወር እንግዲህ ፏ የምንልበት በረንዳችን ይህንን ይመስላል። ቪው ይህን ይመስላል። ቤቱ እንደምታዩት ነው። በጀርባ ይሄን በጣም ትልቅ ቤት ነው። ላይክ በጣም ትልቅ ቤት ነው እንደምታዩት ነው። ቪው ይሄ ፓርኪንግ አለ። እዚህ ጋር ፓርኪንግ እናደርጋለን። መኪናችሁን መከራየት መኪና ራሱ ባይዘው በጣም ርካሽ ነው ለመከራየት። መኪና መከራየት ራሱ ብትፈልጉ እዚህ ሀገር በጣም ቺፕ ነው። ላይክ ወደ 12 ፓውንድ ምናምን በቀን 12 ፓውንድ ምናምን ትከፍላላችሁ ከታክሲ በታች ማለት ነው። ታክሲ ለምሳሌ አሁን ከኤርፖርት እዚህ ድረስ ያመጣል። በጣም ቅርብ ነው። ላይክ ወደ 15 ኪሎ ሜትር ምናምን ቢሆን ነው። በፓውንድ ወደ 18 ፓውንድ ነው የከፈለው ማለት ነው። 18 ፓውንድ። ስለዚህ መኪና ብትከራዩ 12 ፓውንድ 11 ፓውንድ ነው ማለት ነው። ስለዚህ መኪና ተከራይታችሁ ለአንድ ወር መጠቀም ትችላላችሁ ማለት ነው። እኛም እናይና ምን አይነት መኪና እንደምንከራይ መንገዱን በደንብ አይተን እንከራያለን ማለት ነው። ስለዚህ እናንተም ወደ አልቤኒያ ብትመጡ ከሆነ መኪና መከራየት በጣም ነው የሚሻለው። መቶ እጥፍ ይሻላል ማለት ነው። እና እንደዚህ ነው የሚመስለው ቤቱ። ግቢው ይህንን ይመስላል። ጂም አለው ውስጡ እንደማሳያቸዋለሁ። ጂምም አለው። ጽዳት የምትፈልጉት ሾፒንግ በቃ ልክ እንደ ሞል ነገር ነው እና እዚህ ነገር አለው ማለት ነው። ይህን ይመስላል ቤቱ እንደምታዩት። እንዴት አየሽው ቤቱን?
አሪፍ ነው። ምን ኦኬ። አዎ ያንን ነገር ካዘጋጁ አይቀር ቢኖር አሪፍ ነበር። አሪፍ ነው። በአጠቃላይ ስንት ትሰጪዋለሽ? 8 out of 10. ኦኬ። አዎ ኳይት ነው። ቤቱም በጣም አሪፍ ነው። ለኤርፖርትም በጣም ቅርብ ነው እያልኩኝ ነበር። ወደ 10 ኪሎ ሜትር ምናምን ቢሆን ነው 10-12 ኪሎ ሜትር። ኤኒዌይስ አዎ በአንዴ እኮ ነው የደረስነው ላይክ እና ይሄንን ይመስላል። ሳሎኗም ሰፋ ያለች ነች። ሶፋውም ንጹህ ነው። ደግሞ ቤቱ በጣም ንጹህ ነው። በጣም ንጹህ አይደል? ለማንኛውም እስቲ ቴካዊ ምግባችንን አዘናል። ስለዚህ እዚሁ ጋር እንበላ የተሻለ ይመስለኛል። እንግዲህ እዚቹ ቁጭ ብለን ቲቪያችንን እንደዚህ እያየን ውሃችን አለ እንግዲህ ሁሉ ነገራችንን ይዘን እዚህ ጋር እንደምታዩት ሻይ ቅጠል አለ፣ ቡና አለ፣ ይህንን ስኳር አለ፣ ዘይት ዋይን አለ። ይሄንን እንግዲህ አቅርቦልናል። እኛ ምግባችንን ቴካዊ አድርገናል። ምክንያቱም ኩክ ለማድረግ ትንሽ ስለደከመን ዝም ብለን ቴካዊያችንን ከዚሁ አጠገበን አዘናል ማለት ነው። በጣም ደካክሞናል። ቤቱ ትንሽ ተዘበራርቋል። እንግዲህ ይቅርታ አድርጉልን። እንደምታዩት ነው እንግዲህ እንደምታዩት እዚህ ሀገር ምግባቸው በጣም ቺክን እና ምናምን ይሄ ምንድን ነው ከባብ ምናምን ይወዳሉ። እና እስቲ ዝም ብለን በርገራቸውን እንሞክር ብለን በርገራቸውን አምጥተናል ማለት ነው። በጣም ንጹህ ቤት ነው። ይሄን ይመስላል ማለት ነው። ቤቱ በጣም አሪፍ ናቸው። በአጠቃላይ ብዙ አይነት አፓርትመንቶች ናቸው ያሉት እዚህ ሀገር። ከሆቴል ይልቅ አፓርትመንት የሚፈልግ ሰው፣ ለረጅም ጊዜ እንደኛ መቆየት የሚፈልግ ሰው አፓርትመንት መከራየት ይችላል ማለት ነው። ስለዚህ 1-2 ቀን 3 ቀን ከሆነ ሆቴል ይሻላል። እንደኛ 1 ወር መቆየት ደግሞ የሚፈልግ አፓርትመንት ተከራይቶ እንደዚህ ፈታ ማለት ይቻላል። ቼክአውቱ እስከ 5 ሰዓት ነው በኢትዮጵያ ሰዓት አቆጣጠር እስከ 5 ሰዓት ማለት ነው። ለኤርፖርት እንደነገርኳችሁ በጣም ቅርብ ነው። ስንወጣ ደግሞ አሳያችኋለሁ። የምትፈልጉትን አይነት ሬስቶራንት፣ ልብስ ቤቶች ምናምን የሚፈልጉት በጣም ብዙ ሰዎች ካላችሁ አጠገቡ በጣም ብዙ ነገር ነው ያለው። እኔም ወጣ ብለን ቁርሳችንን ምናምን እንበላለን። ኩክ ማድረግ ከፈለግን ኩክ እናደርጋለን። ወተን መብላት ካልፈለጋችሁ ደግሞ ብዙ አይነት ሬስቶራንቶች አሉ ማለት ነው። ስለዚህ የዛሬው ቤታችን እንግዲህ በትንሹ አድርጌ አሳይቻችኋለሁ። ለ1 ወር የምንቆይበትን ቤት አሳይቻችኋለሁ ማለት ነው። በሌላ ቪዲዮ ደግሞ በደንብ እንድትከታተሉ ጋብዛችኋለሁ። እናንተ ብቻ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ሰዎች ሰብስክራይብ አድርጉና ቤተሰብ እንሁን። ፏ እንላለን አንድ ላይ ማለት ነው። አልቤኒያን አሳያችኋለሁ። እስከ መጨረሻ ተከታተሉ።